ማስበውን ነገር ያን ስሜት አሁን ማስበውን በቃ እኔ ውስጤ ላይ የሚሰማውን ስሜት ማስበውን ነገር ያን ስሜት አሁን በግልጽ መናገር ፈልጋለሁና ኤርሚዬ በጣም 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 ማፍቅርሽ ሜቢ አንቺ መልስ ምን ይሁን አላቅም ብቻ ግን ይሄን ነገር መናገር እንዳለብኝ ከልብ ነው ኤርሚ በእውነት ከልብ ነው የገባኝም ፍቅር ነው እንዴ ማለት እኔ አሁን ማፈቅረው የምወደው ማከብረው ሰው አለ ልቤ ላይ ሰው አለና ይሄን ፍቅር ልቀበልም አልችልም ከዛ ባለፈ ደግሞ ስታስበው ራሱ እኔ ካንተ ጋር ልሆን አልችልም ምክንያቱም እኔ ያለሁበት ሁኔታና አንተ ያለበት ሁኔታ ልክ አይደለም እኔ በጣም ፍቅር ውስጥ ነው ያለሁት በጣም ብዙ ነገር አሳልፍ ያለው ከአብርሃም ጋር አብርሽም ወደ ሩታ መመለሱ ምናን የማይቀር ነገር ነውና በሂደት ራስሽ ታየዋለሽና ያኔ ከምትጎጂ ደግሞ አሁን ላይ እኔና አንቺ አንድ ላይ ሆነን ነገሮችን ማስተካከል ያለብን ነገሮች ብናስተካክል አንድ ላይ ብንሆን አሪፍ ጊዜያቶችን ብናሳልፍ ምናምን ጥሩ ነው ኤርሚ በደንብ አስይበት በኋላ የሚቆጭሽን ነገር አታድርጊ ምናልባት ከዚህ በፊት እኔ ነበር ማፈቅረው አሁን ግን ደግሞ የሱ ምላሽ እኔን እንደሚያፈቅረኝ ነግሮኛልና እርግጠኛ ነሽ አዎ የምር የእውነቴን ነው ሀሳቡን እንደማይቀይር እርግጠኛ ነሽ አዎ እኔ በአብርሃም በኩል ምንም እንደዚህ እንድትለኝ አልፈልግም እንደገና ደግሞ ፍቅሬንም ተቀብሎኝ ገባ እስከዛሬ ደስ ፍቅሬን አልተቀበለኝም ምንም የሚያስዋሸው ምንም የሚያስደብቀው ነገር የለም እና አሁን ካለንበት ነገር አንፃር አብርሃም እንደሚያፈቅረኝ ነው ማውቀው ስለዚህ ወደ ሩታ የሚመለስበት ከልጁ ውጪ ምንም ምክንያት የለውም ብዬ ነው ማስበው ኤርሚ ሰላም እንግዲህ እንደሰማችሁ የኤርሜላ አፍቃሪ መጥቷል ማለት ነው ጋይስ እንደሰማችሁ ቪዲዮን እንግዲህ ትንሽ አምጥቼላችኋለሁ እንደሰማችሁ ማለት ነው ዶቼ ሰላም ቤተሰብ እንዴት ናችሁ ደህና ናችሁልኝ አለው እግዚአብሔር ይመስገን በጣም ነው የምወዳችሁ የኔ ሰብስክራይቦች ማለት ነው በጣም ነው ማከብራችሁ የነጨዋ ፋሚሊዎች ማለት ነውና እና ላይክ ሰብስክራይብ አድርጉ ላይክ ግን አታረጉም ለምንድን ነው ያላቀም ምቀኝነት ግን ጥሩ አይደለም እሺ ንውዶች ላይክ አድርጉ ቪው በጣም አለ ግን ላይክ ዜሮ ነውና ላይክ አድርጉልኝ ተሳዳቢ ታበረታቱል እንዴ ደግሞ በስር ስርዓት ሚዘናዊ የሆነ አስተያየት ይሰጡ ላይክ ለምንድን ነው ማታረጉልኝ ላይክ አድርጉ ምን አለበት የመዳም ቅመሙኝ ነኝ ምን አለበት ቢታበረታቱኝ ኤኒዌይስ እንደተመቻቸው ላይክ ብታደርጉልኝ አመሰግናለሁ እንግዲህ ይሄ ልጅ እኔ ብዙ መልከታተልም አላቅም እንግዲህ ያው ቫይራል ሲወጣ ቪዲዮ ይመጣላችሁ እንዳጋጣሚ ዩቲዩብ ላይ ሲገባ መጣልኝና እኔ አፈቅርሻለሁኝ እኔ ወድሻለሁኝ አብርሽ አይሆንሽም ወደ ሩታ ይመለሳል ያለ ነው እንግዲህ ጋይስ ይቀባጥረ ነውና ሄርሜላ ደግሞ ሙሉ ለሙሉ እርግጠኛ ነኝ ፍቅሬን ተቀብሏል አብርሽ አሁን አፈቅርሻለሁ ብሎኛል በአደባባይ ብላለች እንግዲህ መልሳለች ስራ ስራታ እኮ ነው ደስ የሚለኝ እኔ ሄርሜላ ስራ ስራታ ማንም ይምጣ ማንም በስራ ስራት ነው የምታወራ በጣም ስራት አላት እግዚአብሔርን ሩታ አይታችሁ ከሆነ እሷ የሚደግፍ ሰው ነው የምታመናጫጭቆና በተለይ ሄርሜላ በጣም ስራት አላትና በጣም ነው የምወድላት ስራ ስራታን ማንም ይምጣ ማንም በስራ ስራት የምታወራና የተማረችም ናት ጎበዝ ናትና ኤንዌስ ከየት መጣ አንተ ሰውዬ ደግሞ እስከ ዛሬ የት ነበርክ ነው እኔ እኮ ያልገባኝ እኔ ይቅርታ አድርጉልኝ አሁንም አላምንም 100% ልንገራችሁ እኔ አላምንም ማንንም አላምን ዩቲዩበሮች ቁማር የተጫወቱብን ነው ጋይስ እንዴት ነው አንድ ወንድ ሰው ወንድ ልጅ ማለት ነው ወንዱ ነው አፈቅራለሁ ብሎ ተቀብሏታል እሷም ታፈቅራለች እስከ ዛሬ የት ነበርክ ነው እነ ሩታና አብርሽ አብሮ ልጃቸውን እንዲያሳድጉ ከፈለክ በጀመራ ነበር መምጣት ዩቲዩብ ትሰራለ ምናምን እናቃለንና ዛሬ ከት ተገኘ እሱ ከተቀበለ በኋላ ነው አብርሽና ሩታ አብሮ እንዲሆኑ ፈልጋሉ እንዲለያዩ አልፈልግም ልጃቸውን እንዲያሳድጉ ፈልጋሉ ታዲያ እነሱ ነው ማሰብ የነበረባቸው በጀመራ አሻፈረኝ ብላውን ታውኔ ሩታን አሁን አሳዝነኛለች በሰራችው ቪዲዮ እውነት ለመናገር እንደ ሴት አሳዝነኛለች ግን በራሷ ነው ቁማር የተጫወተችው ጥፋተኛም ናት እውነት ለመናገርና ኤንዌስ ወንድ ልጅ በፍቅር ነው እንጂ በሌላ አይደለም መያዝ ያለብን እስቲ ኡዶቼ ኮሜንት አድርጉ ከሩታ ምን ተማራችሁ ከኤርሜላስ ምን ተማራችሁ እንግዲህ ወንድ ልጅ መያዝ ያለባችሁ በፍቅር ነው ሁሌ በመጨቃጨቅ ሳይሆን ባላችሁን ማመን ነበረባችሁ ወይም ደግሞ ማመን አለባችሁ ብዬ አስባለሁ በባላችሁ መተማመን አለባችሁ እስከ ጥግ ማለት ነውና ሩታ ብዙ ጊዜ ጥፋታ ምንድነው የሰው ወሬ ትሰማለች ሆይ ሆይ ታለች ኮሜንት ታለች በቲክቶክ የሚያሽቃብጡ እንደው ዛሬ በጣም ነው አዘኑባት ባይዘው የራሳቸው ጉዳይ ሲሉ ነበር ቅድም የሰማችሁ ነበርና አስቡ ደጋፊ ብዙ ወዳጅ ነበራት የበታተነች ነው ገባችሁ ያሉትም ደግሞ በጣም የተከፋሉና
ኤንዌስ ወንድ ልጅም በፍቅር ነው እንጂ በሌ ወይም ደግሞ በቃ እኔ ነኝ አምባገነን። በተለይ ሴት ልጅ አምባገነን ስትሆን አምርባትን ባይዘው። ግን ይሄ ስላችሁ ደግሞ የተረገጣችሁ ኑሩ ያልኩ አይደለም። ስነ ስርዓት ኑሯት ቤቷ ስታከብር፣ ትዳሯ ስታከብር፣ የልጇን አባት ስታከብር ነው ወንድ ልጅ ከአንቺ ጋር ሊኖር የሚችለው። እስከ ጥግ ይታገዝሻል የሚያፈቅርሽ ከሆነ። ከዛ ውጪ ግን የማይፈልግሽ ከቆረጠ ዞሮም አይሽም ወንድ ልጅ። እና አንዳንዴ ለራሳችን ሆነ ኃላፊነት መውሰድ አለብን ብዬ ነው ማስበው። በህይወታችን የምናሳልፈው ያንዳንዱ ነገር ይጠቅመናል ወይስ አይጠቅመንም ቆም ብለን እና ሩታ በህይወታ ብዙ ነገር ትማራለች ብዬ አስባለሁ ከራሷ።